በአካባቢያችሁ የሚገኝ ግብአትን ተጠቅማችሁ የራሳችሁን ቢዝነስ መፍጠር የምትችሉትን የኸርባል ቅባት ቢዝነስ አሰራርን ዛሬ ሚስጥሩን ልነግራችሁ ነው። አዎ ኢትዮጵያ ውስጥ ይቻላል የኸርባል ቅባት። ዛሬ ከኔ ጋር አብራችሁ ስትቆዩ የኸርባል ቅባት አመራረት ምን ይመስላል፣ ግብአቶቹ ምንድናቸው፣ ግብአቶቹን በቅናሽ ዋጋ ከየት እናገኛቸዋለን፣ እንዴት አድርገን ወደ ገበያው እንግባና ምን አይነት ህጋዊነት ያስፈልጋል የሚሉትን አጠር አድርጌ ዛሬ እኔ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደረጋችሁ ተከተሉኝ። እንቀጥል። እኔ ሀብትሽ የሥራ ሰው ነኝ። እናንተ ደግሞ ስራ ፈላጊ ከሆናችሁ እንቀጥል። ክብራና ክብራን ተመልካቾቼ ምናልባት እይታዬ ወደዚህም ወደዛም ከሄደባችሁ ለቲክቶክም ለዩቲዩብም ስለሆነ እየሰራ ያለሁት አይኑ ወደዛ ሄደ እኛን አልተመለከተንም እንዳትሉኝ። ዞሮ ዞሮ እንቀጥል። ዛሬ የምንመለከተው ሁለት አይነት ፍሌቨሮችን ተጠቅመን እንዴት አድርገን የኸርባል ቅባቶችን እናዘጋጃለን የሚሉት ነው የምንመለከተው። የዛሬው ሬትና ሮዝመሪን ተጠቅመን በቤታችን ከራሳችን ጀምሮ ለራሳችን መጀመሪያ እናዘጋጅና ወደ ገበያው የምንገባበትን ሲስተም በቀላሉ ነው የማስረዳችሁ። ስለዚህ ለጊዜ የሚያስፈልጉ ፍሌቨሮች ሬትና ሮዝመሪ ነው። በአካባቢያችን የምናገኛቸውን ተጠቅመን ነው የምንሰራቸው ዛሬ። እነዚህ ነገሮች አሉ። ሮዝመሪ አለ፣ ሬት አለ። ለዚህ የሚያስፈልገን ቅባት ደግሞ የኮኮናት ወይም ደግሞ የዘይቱን ዘይት ተብሎ በልማድ የሚጠራውን ማለት ነው እና እንዲሁም ደግሞ እቃ ወይም ደግሞ ጠርሙስ ወይም ደግሞ ፕላስቲክ የሚያስፈልገውን ማቴሪያል ብቻ በማዘጋጀት በቤታችን ውስጥ የኸርባል ቅባት እንዴት እንደምናዘጋጅ ነው ዛሬ የምንመለከተው ማለት ነው። ሮዝመሪ የሚባለው ፍሌቨር ምን ይጠቅመናል ነው። በተለምዶ በጣም ብዙ ሰዎች አምርተው የሚሸጡት ሆኖ ሳለ ምን ይጠቅማል የሚለው ለወደፊትም ለሰዎች ወይም ደግሞ ወደ ምርት ወደ ቢዝነሱ ስትገቡ ለምን ይጠቅማል ካሏችሁ የደም ዝውውርን በመጨመር ማለት ነው። የሮዝመሪ በጣም ከፍተኛ ጥቅም ነው ያለው። ሮዝመሪ የደም ዝውውርን በመጨመር የፀጉር መርገፍን ይከላከላል። እንዲሁም ደግሞ አዲስ ፀጉር እንዲበቅል ይጠቅምናል። ምን ሮዝመሪ በተፈጥሮ ነው። እኔም ራሴ በነገራችን ላይ ሮዝመሪን ዝም ብዬ ራሴ ቀቅዬ ተጠቅሜው ራሱ ለውጥ ያገኘሁበት ነው። እናንተ ደግሞ ግን ወደ ቢዝነስ ገብታችሁበት ጥቅሙ ምንድነው ለሚላችሁ ወይም ደግሞ ወደ ቢዝነሱ ገብታችሁ የተሻለ የምታገኙበትና ሰው በቀላሉ ሊረዳችሁ የሚችል አሪፍ የሆነ የሮዝመሪ ጥቅም ወይም ደግሞ ሮዝመሪ ነው የምነግራችሁ። ሬት ካላችሁ ደግሞ ወይም ደግሞ አሎቬራ የሚባለው የራስ ቅልን ድርቀትን ራሱን የሚከላከል ወይም ደግሞ የራስ ቅልን በማርጠብ እንደዚሁም ደግሞ በጣም የሚያስቸግረንን ወንዶችን በተለይ የሚያስቸግረንን የፎረፎሩን የሚከላከል ነው ሬት። ስለዚህ ሁለቱን ነገሮች ተጠቅመን ዛሬ ሁለት አይነት ፌቨር የሆኑትን ማለት ነው ቅባት የምናዘጋጅበትን መንገድ ነው የምንመለከተው። በጣም ቀላል ነው ከተከታተላችሁኝ። እቃም ጠርሙስ ያስፈልገናል። ይሄንኛው የሚያስፈልግ ኮኮናት ወይም ደግሞ ዘይት። ይሄኛው ሁለቱን ዘይቶች ካዘጋጀን በኋላ እንዴት አድርገን የምንቀላቀልበት አብሮ ተጨማሪ ኮኮናት ወይም ደግሞ ለማዋሃጃነት ወይም ደግሞ ወደ ቅባትነት የሚቀይርልን የኮኮናት ወይም ደግሞ የዘይቱን ዘይት የሚባለው ነው። ራሱ ሬቱ ብቻውን ዘይት አይሆንም ወይም ደግሞ ሮዝመሪው ብቻውን አይሆንም። ይሄኛውን የኮኮናት ወይም ደግሞ ይሄኛውን የዘይቱን ዘይት ስንጨምርበት ነው ወደ ቅባትነት የሚቀየረው። አመራረቱና አዘገጃጀቱ ምን ይመስላል የሚለውን የተወሰነ ሃይላይት ልንገራችሁ። በጣም ቀላል ነው። ሲምፕል የሆነውን መንገድ ነው የምነግራችሁ። ክቡራና ክቡራን ተመልካቾቼ ሬቱን ታጥቡትና ሬቱን ካገኛችሁ በኋላ ሬቱን አይታችሁታል አይደል? የምንጠቀመውን በጣም ብዙዎቻችሁ ገጠር ቦታ ላይ ጓሯችሁ ላይ አለ። አሁንም ከተማ ያላችሁ ሰዎች ካላችሁ ደግሞ ወደዚህ ቢዝነስ መግባት የምትፈልጉ ከሆነ ከተማ የተወሰነ የሚሸጡ አሉ። ገበያ ቦታ ላይ ሲሸጡ ተመልክቻለሁ። በጣም በውድ እየተሸጠ ነው ያለው። አሁን ገጠር ያላችሁ ሰዎች ደግሞ ብልጥ ሁኑ። ሬት በየጓሯችሁ ዝም ብሎ የሚቀመጥ ሰው ካለ ለምን ያክል ለቢዝነስ እየተጠቀሙበት እንዳለም እንድታውቁት ነው። ከተማ ካለው ሰው ጋር ደግሞ ተዋህዳችሁ ቢዝነሱን እንዴት አድርጋችሁ መስራት እንደምትችሉትም ራሱን የቻለ መንገድ የሚከፍት ነው። ዞሮ ዞሮ ግን ሬቱን ሙልጭ አድርጋችሁ ካጠባችሁ በኋላ ከላይ ያለውን ቅርፊቱንና እሾሁን አራግፋችሁ በመጣል ከውስጥ ያለውን አውጥታችሁ በሰሃን ወይም ደግሞ በሆነ ዕቃ ላይ ታዘጋጁታላችሁ ወይም ደግሞ ሜክ አድርጋችሁ ዝግጁ ታደርጉታላችሁ ማለት ነው። ሮዝመሪውን ደግሞ ታጥቡትና ሙልጭ አድርጋችሁ ሮዝመሪ ወይም ደግሞ የጥብስ ቅጠል ተብሎ የሚታወቀውን ለጥብስ ለምናምን እንጠቀማለን አይታችሁት ከሆነ ሮዝመሪ አጥባችሁ እንዲደርቅ ማድረግ ነው። ይሄንኛውን ሁለቱን ነገሮች በዚህ መንገድ ካዘጋጀን በኋላ ሬቱንና ሮዝመሪውን ከዛ የኮኮናት ዘይቱን ወይም ደግሞ የዘይቱን ዘይቱን አንድ ላይ አድርጋችሁ እነዚህን ነገሮች በድስት ወይም ደግሞ በብረት ድስት
የመቀቀል ስራ ነው የምትሰሩት። መቀቀል ወይም ደግሞ በእሳት ማሞቅ ማለት ነው። በነገራችን ላይ በጣም ከፍ ያለ እሳት አይደለም የምታደርጉበት፣ ለብ ያለ መካከለኛ የሆነ በጣም እንዳታቀጣጥሉትና ወደ ሌላ ነገር እንዳይሄድባችሁ ነው። ግን ዞሮ ዞሮ ግን ዘይቱ እንዲወጣ የዚህ የሬቱም ሊሆን ይችላል የሮዝመሪው ቅባትነቱ እንዲወጣ ስለሆነ ትልቁ ነገር ከ15 እስከ 20 ደቂቃ ብቻ በማንተክተክ ወይም ደግሞ በማፈላት ብቻ ከ20 ደቂቃ በኋላ ታወጡታላችሁ ማለት ነው። ወደ ውጭ ታወጡትና ታዘጋጁታላችሁ። ከዛ በኋላ ማጥለያ በመጠቀም ብቻ ፍሬውና ወይም ደግሞ አላስፈላጊው ነገር ከላይ እንዲጠላ አድርጋችሁ ዘይቱ ብቻ ተንጣሎ የምትፈልጉት ዕቃ ላይ ሳህንም አድርጉት ምንም አድርጉት እዛ ቦታ ላይ ተንጣሎ እንዲወርድላችሁ ታደርጋላችሁ። በጣም ቀላል ነው፣ ሲምፕል የሆነ ነገር ነው። ምናልባት እንደምትናገረው ቀላል አይደለም ምናምን ትችላላችሁ። እሱን የምታወሩት እናንተ ስልጠና ለመስጠት የምትስገበገቡና በዚህ ቢዝነስ ላይ ያላችሁ ሰዎች ብቻ ናችሁ። ወይም ደግሞ በፋብሪካ ደረጃ ሊኖር ይችላል። አዎ፣ ግን በቀላሉ የሰው ልጅ ደግሞ በአቅሙ መስራት የሚችልበትን መንገድ ነው እኔ እያሳዩ ያለሁት የተለያዩ ሰራ ፈጣሪ ከመሆኔ አንፃር ማለት ነው። ስለዚህ ከ20 ደቂቃ በኋላ አፍልታችሁ ታወጡና ታዘጋጁታላችሁ፣ ታጠሉታላችሁ። ከዛ በኋላስ እናንተ ያዘጋጃችሁት ብርጭቆ እንደመጀመሪያው ወይም ደግሞ ያዘጋጃችሁት የፕላስቲክ ዕቃ ካለ ክዳን መክደኛ ያለው ክዳን ያስፈልጋችኋል። እዛ ያዘጋጃችሁት ቦታ ላይ አጥልላችሁ ያንን ዘይት ወይም ደግሞ ከዘይትነት አልፎ ወደ ቅባትነት ተቀይሯል እዛ ዕቃ ውስጥ ታስቀምጡታላችሁ ወይም ደግሞ ታስገቡታላችሁ ማለት ነው። አስገባችሁት ማለት አሁን ወደ ራሳችሁ አወረዳችሁት። ከዛ በኋላ እንዴት እናድርግ ነው እንደመጀመሪያ የምነግራችሁ ነገር ቢዝነሱን እንድታቁት ለራሳችሁ ወይም ደግሞ ራሳችሁ ላይ ጥቅም ላይ አውላችሁ እንድታቁት ወደ ቢዝነስ ከዚህ በኋላ ነው የምትገቡት። ክቡራን ተመልካቾቼ እንደመጀመሪያ ግን ይሄንኛውን ቅባት ሜክ አድርጋችሁ አዘጋጁና ለራሳችሁ ተጠቀሙት። መጀመሪያ ምንም አያደርጋችሁ ነግሬያችኋለሁ። ተፈጥሯዊ ነገር ነው፣ ናቹራል ነገር ነው። በቤታችን ራሱ አዘጋጅተን የምንጠቀመው ነው፣ ችግር የለውም። ይሄኛው ዕቃ ኤክስፓየርድ ሳያደርግ ወይም ደግሞ ሳይበላሽ ባለኝ መረጃ መሰረት ከ6 ወር እስከ 6 ወር ድረስ መቆየት ይችላል ሳይበላሽ። እኔም ራሴ በነገራችን ላይ አንተክትኬ አፍልቼ እቤቴ አድርጌው ጸጉሬ ላይ ስጠቀመው ምንም ነገር ሳይሆንብኝ ለረጅም ጊዜ ተጠቅሜበታለሁ። የተወሰነ ሽታና ጠረን የተወሰነ ሊኖረው ይችላል እንደመጀመሪያ እንዳየሁት። ግን ጠረን እንዳይኖረው ከሆነ የሚፈልገው እንደመጀመሪያ ሌሎች የሽታ ግብአቶችን ሽቶችን ወይ ሌሎች የሚቀመሙ ነገሮች አሉ። እነሱን ወደፊት ተጠቀሙበታላችሁ ሌላ ፍሌቨር እንዲኖረው። ከዛ ውጭ ግን ምንም አይነት ነገር የጎንዮሽ ጉዳት የለውም። ራሱ ተፈጥሯዊ ናቹራል ስለሆነ ባልኳችሁ በትክክለኛው መንገድ ካዘጋጃችሁት አጠቃቀሙ ወይም ደግሞ አመራረቱ ይህንን ይመስላል ማለት ነው እስከ 6 ወር። ከዛ ውጭ ሌላ ወደ ቢዝነስ ስትገቡ ደግሞ የምትጠቀሙት ራሱን የቻለ ኬሚካል ይኖራል። አብራችሁ የምታደርጉት ኬሚካል ወደ ቢዝነስ ስትገቡ እሱን ታደርጉታላችሁ። ምናልባት ኤግዛክት ስሙን አላቀውም፣ ግን ወደዚህ ቢዝነስ ስትገቡ እያንዳንዱ ወደፊት ወደ ቢዝነሱ መቀየር ከፈለጋችሁ ራሱን ይዤላችሁ እመጣለሁ። ምናልባት መገኛ ቦታውን ራሱን ኤግዛክት ስላላወቅኩት ነው። ግን በጣም ቀላል ሲምፕል የሆነው ነገር ከራሳችሁ ጀምሩና እስከ 6 ወር ውስጥ ባለው ጊዜ ሽጡላቸው። ምናልባት ይሄን ቅባት እስከ 6 ወር ውስጥ የሚጠቀመው ሰው ሊኖር ስለማይችል ከ6 ወር በላይ አይቆዩበትም። ሴትም ከሆነ ወንድ ቶሎ ነው የሚያልቀው፣ ምንም ጥያቄ የለውም። በትንሿ እያዘጋጃችሁ ራሳችሁ ተጠቀሙ። ወደ ቢዝነሱ ግቡና ወደ ስራው ግቡና መጀመሪያ ዕቃውን አምርታችሁ ተጠቀሙትና ለውጡን ስታዩት ወደዛ ትሄዳላችሁ። ወደ ገበያው እንዴት አድርገን እንግባ ስትሉኝ በጣም ቀላል ነው። ሰዎች ወደ ገበያው ለመግባት የሚያስቸግራችሁ ነገር አይደለም። ለምን? በተፈጥሮ እንደ ሰባይነት እንደ ሀበሻ ስለምናቀው ሮዝመሪና ወይም ደግሞ እሬት የሚሰጠን ጥቅም ስለምናቀው ሰዎች የጎንዮሽ ጉዳት አለው አልጠቀሙም የሚላችሁ ሰው አታገኙም። ራሳችሁ ተጠቀሙትና ራሳችሁ ተጠቀማችሁ ለውጡን በቪዲዮ ቀርጻችሁ ለሰዎች በማሳየት ራሱ ፕሮሞት ማድረግ ትችላላችሁ ነው። ወደ ቢዝነሱ እንዴት አድርገን እንግባ ካላችሁ ቅድም እንዳልኳችሁ ነው። እነዚህን ነገሮች ሌሎችም አሉ በነገራችን ላይ የሮዝመሪ፣ የቀይ ሽንኩርት፣ የነጭ ሽንኩርት እና ሌሎችም መሰል ነገሮችን የተለያዩ ቅማቅሞች የጥቁር አዝሙድ ዘይት፣ የጥቁር አዝሙድ ቅባት የሚባል። እነዚህን ነገሮች ራሱ በማንተክተክና በማፍላት ራሱ ኢትዮጵያ ውስጥ ላይ ወደ ኸርባል ቅባት ቢዝነስ ውስጥ መግባት ትችላላችሁ። ኢትዮጵያ ውስጥ ላይ በጣት የሚቆጠሩ ሰዎች እዚህ ቢዝነስ ላይ ተሰማሩ ሰዎች አሉ። የሚያስፈራሩ ሰዎች ደግሞ ይሄ ድሃውን በቤት ውስጥ ሊሰራ ያሰበውን ሰው የሚጨቁኑ ሰዎች እንደ ፋብሪካ የከፈቱ ሰዎች ሊኖሩ ይችላሉ። ምንም ጥያቄ የለውም። ግን እናንተ ማሸነፍ ትችላላችሁ በአካባቢያችሁ እየዞሩ። በጣም የሚገርመኝ ባህር ዛፍ ራሱ በእንፋሎት ማለት ነው። ነጭ ባህር ዛፍ በገጠር የምንታጠነውን ራሱ ከተማ ላይ ወደ ቢዝነስ የቀየሩ ሰዎች አሉ። ባህር ዛፉን በማንተክተክና እንፋሎቱን በፈሳሽ መልክ በማዘጋጀት
በቢልቃጥ ወይም ደግሞ በትንሽዬ ዕቃ አዘጋጅተው ከተማ ውስጥ ላይ ሚሊዮነር የሆኑ ወጣቶች አሉ፣ እያዞሩ የሚሸጡ አሉ። በጣም ሲምፕል ነው። ቤታችሁ ሆናችሁ መሸጥ ወይም ደግሞ ቤታችሁ ሆናችሁ ማዘጋጀት የምትችሉት ነው። የተለያዩ ሶሻል ሚዲያ ፕላትፎርሞችን ተጠቅማችሁ ትሸጣላችሁ። ኔክስት ላይ በቅናሽ ዋጋ ነው፣ ለውጥ አለው፣ ይሄ ነው ያለው፣ ዋስትና እንሰጣለን ምናምን የሚሉትን ነገሮች እየጨማመራችሁባቸው እዚህ ቢዝነስ ውስጥ መግባት ትችላላችሁ። ወደ ቢዝነስ መግባት ስትፈልጉ ስታሳድጉት ራሱን የቻለ ፕሮሰስ አለው። የኢትዮጵያ ምንድነው የሚባለው የጥራትና ቁጥጥር የሚባል አለ። እዛ ሄዳችሁ ነው መጀመሪያ ላይ ያንን ያዘጋጃችሁትን ነገር የጎንየሽ ጉዳት አለመኖሩንና ያዘጋጃችሁበት መንገድ ትክክለኛ መሆኑን አውቆና ገምግሞ ምን ፕሮሰስ የለውም ፍቃድ ይሰጣችኋል። ያችን ወረቀት ከያዛችሁ በኋላ ሄዳችሁ ንግድ ፍቃድ ታወጡና እንደፈለጋችሁ ማከፋፈልና መስራት ትችላላችሁ። ሌላ ምንም ፕሮሰስ የለውም። ሱቅ ከፈለጋችሁ ትችላላችሁ፣ አከፋፋይነን ማለት ትችላላችሁ፣ ወይም ደግሞ ከሌሎች ድርጅቶች ጋር አብረን ነው የምንሰራው ማለት ትችላላችሁ። ዞሮ ግን የጥራትና ቁጥጥር በዛ መንገድ ፍቃድ ካወጣችሁ በኋላ የትኛውን ቦታ ሄዳችሁ ማከፋፈልና መስራት ትችላላችሁ። በትንሹ የተጀመረ በነፃ ሄዳችሁ ብያችኋለሁ። የገጠር የክፍለ ሀገር ሰዎች ከሆናችሁ ሬትና ሮዝመሪውን አዘጋጅታችሁ ከቤታችሁ ባለ ጓሯችሁ ባለ አካባቢያችሁ ላይ ባለ ነገር ቢዝነሱን መቀላቀልና መስራት ትችላላችሁ። እንደምታወራው ቀላል አይደለም ትችላላችሁ። የፈለጋችሁትን በሉ፣ ቀላል ነው። ራሴም ማዘጋጅቼ አይቻለሁ፣ ተጠቅሜያለሁ። ተጠቀሙና መጀመሪያ ከራስ ከዛ በኋላ ወደ ገበያ ታወጡታላችሁ የሚል የመጨረሻ መልእክቴን ነው የምሰጣችሁ። የኸርባል ቅባት ቢዝነስ አሰራር ሚስጥሩ ይሄ ነው የምላችሁ። ቀላል ነው። ካሁን በፊት የተለያዩ ብርጭቆዎችና ወደ ቢዝነሱ ስትገቡ ብርጭቆዎችና የፕላስቲክ ዕቃዎችን መገኛ ቦታቸውን ምዕራብ ሆቴል አካባቢ የብርጭቆና ፕላስቲክ ማምረቻና ማከፋፈያ መርካቶ አትክልት ተራ አካባቢ እንዳለ ነግሬያችኋለሁ። አሁንም ይህንኛውን ዕቃ ማግኘት ከፈለጋችሁ እዛ ቦታ ላይ ሄዳችሁ ታገኛላችሁ። ቢዝነሱ በጣም ቀላል ነው። ጀምሩ፣ ሞክሩ። ስትሞክሩ ነው ወደ ስኬት የምታመሩት እላችኋለሁ። እኔ ሀብትሽ የሥራ ሰው ነኝ። ዛሬ በኸርባል ቅባት ቢዝነስ አሰራርና አመራረቱ ላይ ያቀረብኩላችሁ ይህንን ይመስል ነበረ። ኔክስት ከዚህ ቪዲዮ በኋላ እጅግ በጣም የሚያስፈልጋችሁን ሌላ የተለየ ምርጥ የቢዝነስ ሐሳብ ይዤላችሁ እመለሳለሁ። የኔ ራዕይና የኔ ተልእኮ ማንም ሰው ኢትዮጵያ ውስጥ ላይ ስራ አጣሁ ብሎ እንዳይማረርና ሁሉም ሰው ወደ ቢዝነሱ እንዲገባ ለማድረግ ያክል ነው። የዛሬውን ይመስል ነበረ። ማአሰላም